አብርሃም ህይወቱን እየበጠበጡ የነበሩትን በሙሉ ሰብስቦ እስር ቤት ወርውሯቸዋል። ይሄ ጉዳይ ግን ሩታን ሊያስደስታት አልቻለም። እስከዛሬ እነ ኤፍሬም ካንቺ ጎን ስለሆኑ ነው፣ በማይሆን ነገር ካንቺ ጋር ስለቆሙ ነው። አንቺ ከባልሽ ጎን እንደመቆም ጭራሽ ሌላ ግብረ አበር ሰብስበሽ ባልሽን ታሳደሚበታለሽ እንዴ? ይሄ አብርሽ እኮ ማለት እኛ እያየናችሁ እዚህ ለቁም ነገር እስከምትደርሱ ድረስ እያየናችሁ ነበር። የእናንተ ህይወት ላይ አስተያየት የመስጠት መብቱ አለ። ምክንያቱም ከመጀመሪያ እስከ መጨረሻ ያላችሁን ነገር በሙሉ ስለምናቅ ማለት ነው። ስለዚህ አብርሽ በወሰነው ውሳኔ ልትናደጂ አይገባም። እውነቴን ነው የምልሽ። ምክንያቱም አብርሽ ላይ እንደዛ ስትፈነጩ ነበር፣ በቡድን ማለት ነው ተሰብስባችሁ። ጭራሽ ሌሎች እነ ዳኒን ምናምን ሰብስበሽ ጭራሽ የተከበረው ባልሽ ላይ ታሳድሚበታለሽ፣ ትሳለቁበታላችሁ እንዴ? ያንቺ ነገር እኮ በቃ ለሰሚው ራሱ ግራን የሆነው ሩታ፣ የምሬን ነው የምልሽ። እንዴት እንደዚህ ታደርጊያለሽ? አብርሽ ማለት እኮ የልጅሽ አባት ነው በቃ አይደል እንዴ? የቤትሽ ራስ ማለት ነው። ባል የቤት ራስ እንደሆነ ታውቂያለሽ ብዬ አስባለሁ። እንዴት እሱ ላይ እንደዚህ መከራውን ታበይዋለሽ? ይሄ እኮ ካንቺ አይጠበቅም። በቃ ድሮ እናቶቻችን ባሎቻቸውን በጣም ነው የሚፈሩት። በጣም በቃ አክብሮታቸው በጣም ነበር የሚያስቀናው። አሁን ግን የአሁን ሴቶች ግን ቤተሰብ እንደምታዩት ባሎቻቸውን አያከብሩ። ለባሎቻቸው ያላቸው አመለካከት የወረደ ነው። ጭራሽ ከባሎቻቸው ጋር እኩል አፍ ለአፍ ገጥመው ነገር ይመላለሳሉ። ቆይ ዘመኑ ነው ወይስ ሰውን የተቀየረው? ግራ ገባኝ እኮ ነው። ምን አይነት ጊዜ ላይ ተደረሰ? ተግባብቶ ሰው መኖር እያቃተው ይገኛል በአሁኑ ሰዓት። እና ሩታም እንደዚህ እያደረገች ያለችው ነገር በባሏ ላይ የበላይነቷን ለማሳየት ነው። ይሄ ነገር ደግሞ ተገቢ አይደለም። በቃ በባልሽ ላይ እንዴት ባልሽ ላይ የበላይነትሽን ታሳያለሽ? መጽሐፍ ቅዱስ ላይ ራሱ እኮ ተጠቅሷል። በቃ ወንድ ልጅ ባል የቤቱ ራስ ነው ተብሏል። በቃ ይህንን ነገር አምኖ መቀበል አስፈላጊ ነገር ነው ብዬ አምናለሁ በራሴ። ካልሆነ ግን በቃ እርስ በርስ መበላላት ነው። ህይወትን በአግባቡ መምራት ይከብዳል፣ እርስ በርስ መተሳሰብ ከሌለ ማለት ነው። እንደዛ ነው ማስበው እኔ። እንዴ እስከ መቼ ድረስ ነው አንቺ እግር በእግር እየሄድሽ አብርሽን ግራ የምታጋቢው? እስከ መቼ ድረስ ነው አብርሽን እስርስሩ እየሄድሽ ህይወቱን የምታበላሽው? እንዴ ጭራሽ እሱን ማሳመን ሲያቅትሽ በሱ ዙሪያ ያሉትን ሰዎች እንዲታገቱ እንዲጠፉ እያደረግሽ ነው ያለሽው። ይሄ እኮ በቃ ትልቅ ድፍረት ነው። ያንቺን ድፍረት ያወቁት ሩታ ካሁን በፊት ካስታውሳችሁ አብርሽን በዚህ አንድ ወር ውስጥ የራሴ ባላደርገው ታያላችሁ ስትል ነበር። ምን እንደዚህ አይነት ዛቻ ስትዝት ነበር። እንግዲህ አስቡት፣ ከሚስት እንደዚህ አይነት ዛቻ አስቡት ቤተሰብ። ምንም እኮ በቃ የማይጠበቅ ነገር ነው እንዴ። አንቺ ባልሽ ላይ እንዴት ትዝቻለሽ? አይዛትም ባል ላይ። የሀሳብ ልዩነት እንኳን ቢኖራችሁ ሁለታችሁ እርስ በርስ ለመነጋገር መሞከር ነው ያለብሽ። ነገሮች ከአቅምሽ በላይ ከሆኑ ደግሞ ሽማግሌዎችን መጥራት ትችያለሽ። ካልሆነ ደግሞ በሱም ቤተሰብ ባንቺም ቤተሰብ ያሉትን ተለቅ ያሉትን እድሜ ያስተማራቸውን ሰዎች ጠርተሽ በመሃላችሁ የተፈጠረውን ችግር ማስተካከል ትችያለሽ እኮ ሩታ። እንዴ ለምንድን ነው እንደዚህ እግር በእግር እየሄድሽ ከቤት አስወጥተሽው ባልሽን፣ ለዛውም የልጅሽን አባት ለምንድን ነው እንደዚህ የምታሰቃዩ?
እንዴ ለምን አስፈላጊ አይደለም እኮ በቃ ይሄ ከናንተ የሚጠበቅ ነገር አይደለም። እናንተ እኮ አሁን ትልልቅ ሰዎች ናችሁ። በቃ በቁም ነገር የምታስቡበት ሰዓት ነው። በቃ ለልጃችሁ የምታስቡበት ሰዓት ነው። ስለ ራሳችሁ ማሰብ አቁማችሁ ስለ ልጃችሁ መጨነቅ ያለባችሁ ሰዓት ነው። ምክንያቱም አሁን ሁለታችሁም ወላጆች ሆናችኋል፣ አብርሽም ሩታም። ይህንን ቪዲዮ እንደምታዩት ተስፋ አደርጋለሁ። ወደ ራሳችሁ ተመለሱ። ተመልካቹም እኮ በእናንተ ምክንያት ሰላሙን እያጣን ያለው። እናንተ በተነታረካችሁ ቁጥር፣ እናንተ በተጣላችሁ ቁጥር ኦዲየንስ በቃ የማይሆን ነገር ውስጥ እየገባን ያለው። ስንት ኦዲየንስ አሁን በውስጥ ይነግሩኛል ስራቸውን መስራት እንኳን አልቻሉም። በእናንተ ምክንያት የእናንተ ነገር አሳስቧቸው ማለት ነው። የዛሬ ቪዲዮ ይህን ይመስላል። ማታ ደግሞ የሚሆነውን ነገር እናያለን። ቻው።